ዝም ካል ይሄ ሀገር ብትንትኑ ነው የሚወጣ የነበረው። ዝም ብንል ወይ ወደ ሆነ ብንወግን ብትንትኑ ነው የሚወጣው። ምናልባትም ከሶሪያ በላይም ሊሆን ይችላል። መከላከያ ዝም ቢል አይኑ ያየ አገርን ጠብቅ ተብሎ ቃል ኪዳን ገብቶ የሰለጠነ የታጠቀ የተደራጀ ኃይል ይሄንን ቁጭ ብሎ ዝም ብሎ የሚያይ ከሆነ የዚህ ሀገር ዕጣ ፈንታ ዛሬ እናንተ ቁጭ ብለን እዚህ እንደምናወራው ላይሆን ይችላል። ቅድም እንዳልኩ በብሔር ስለሚያስብ የብሔር ጽንፈኝነት ስለጎላ ሁሉም እኔ የምጠቀመው ስልጣን ሲይዝ ብቻ ነው የሚል አስተሳሰብ ስላደገ እና ሁሉም በያለበት ተኳሽ ነው። መከላከያ ሰራዊት በዚህን ጊዜ ምን ያደርጋል? ምንም ቻንስ የለውም። ወይ ተበትኖ ወደ የእንትኑ መሄድ ነው፣ ወደ የብሔሩ ሄዶ የኢትዮጵያን መፍረስ ማፋጠን ነው ያለው አንዱ ቻንስ ይሄ ነው። ሁለተኛ ቻንስ ደግሞ ይሄን ጽንፈኝነት በመዋጋት ያለው መንግስት እያቻቻለና እያስታረቀ በህዝቡ እስኪሰክን እስኪነጋገር ምቹ ሁኔታ እየፈጠረ እንዲሄድ እድል መስጠት ያስፈልጋል የሚል አቋም ነው ያለን። እኛ ወደ ጽንፈኝነቱ ጎራ ተበትነን ከገባን አንድ ደቂቃ ትቆይም ይቺ ሀገር። አገሪቷ ከፈረሰች ፈርሳ እንኳን በሰላም መለያየት ቢኖር ጥሩ ነበር። ፈርሳም በሰላም መለያየት የለም እና ሲቪል ወር ነው የሚኖር እና በዚህን ጊዜ መከላከያ ሰራዊት የኢትዮጵያ ሉዓላዊነት የመጨረሻ ምሽግ፣ የኢትዮጵያ አንድነት ዋስትና፣ የኢትዮጵያ ሕዝቦች ጠበቃ፣ ገለልተኛ፣ የታጠቀ የተደራጀ ብቸኛ የኢትዮጵያ ተቋም እሱ ሆኖ እያለ ምን አገባኝ ቢል ወይም ወደ አንዱ ቢወግን ወይም ወደ የዘሩ ቢወግን ወደ የብሔሩ ቢወግን ወደ የአስተሳሰቡ ቢወግን ኢትዮጵያ ያልቅላት ነበር። ታስታውሳለህ? የሊቢያ መንግስት አፈራረሱ የሊቢያ መንግስት አፈራረሱ የውጭ ኃይሎች እጅ አለበት። ጋዳፊ የሚባል ሰይጣን ጸረ ዲሞክራሲ ማየት የለብንም የሚል ማዕት ነው የነበረው በአፍሪካም በዓለም። አፍሪካውያን እንኳን ኢንፍሉዌንስ ተደርገው ነው ማዕት አፍሪካውያኑ አሽከር አለ እና እንደዛ ተደርጎ ነው እና ያ መንግስት እንዲገለበጥ የፈለገው የውጭ ኃይል ነው። ከዛ ውስጡ አንጃዎች ተፈጠሩ። አንጃዎች ተፈጠሩ፣ ሰውየውንም ገደሉት፣ መንግስት ፈረሰ። ከፈረሰ በኋላ እስካሁን ጦርነት ነው ያለው። እስካሁን የተረጋጋ መንግስት የለም። እንደዛ አይነት ሁኔታ ሊከተል ይችላል ኢትዮጵያ ውስጥ። ምን ኢትዮጵያ እኮ የተለየ የዓለም ከዓለም ማህበረሰብ የተለየ አይደለም። ኢትዮጵያ ከሊቢያ ህዝብ የተለየ አይደለም። ከተሳሳትክ ነው። እንደ ሶሪያን የመሰለ በጣም ጠንካራ መንግስት የነበረው አገር በጣም ጥንታዊ አገር ነው። ለምሳሌ ኢትዮጵያ ጥንታዊት ናት፣ ምናምን ስንት ሺህ ዘመን ያላት ናት። የጥንት ስልጣኔ ባለቤት ናት፣ ጸረ ቅኝ ግዛት ናት ምናምን እንላለን።
የሶሪያ መንግስት እኮ ጠንካራ መንግስት፣ ጠንካራ ጥንታዊ የሃይማኖት ምንጭ የነበረ አገር ነው። እንዴት እንደተበታተነ ያው ታውቃል። የነሱ ችግር ምንጭም ውጫዊ ነው። ውስጥ ያለው ተባባሪ ነው ወይም ተላላኪ ነው እና በኋላ ግልጽ የውጭ ወረራም ተጨምሮበት የውስጥና የውጭው ተቀናይቶ ሶሪያን ለማፍረስ ከፍተኛ ጥረት ተደረገ። አጋጣሚ የነበረው መንግስት የሌሎችም ድጋፍ ስላገኘ ሰርቫይቭ አድርጎ ስልጣን ላይ አለ። ግን ሶሪያ ኦልሬዲ ፈርሳለች፣ የለችም። ሰውየው ነው እንጂ በደመ ነፍሱ ያለው የቆየችው ድሮዋ ሶሪያ የለችም። መቼ እንደሚቆምም አይታወቅም። እና ኢትዮጵያ በደንብ ራሷን በደንብ ካላየች፣ ውስጧን ካላየች፣ ሁሉም የየራሱን ጉድፍ ካላየ በተጀመረው መንገድ ለመፍረስ ትችላለች። ግን አይናችን እያየ እኛ ታጥቀን ተደራጅተን ባለንበት ዘመን ይሄን ማየት አልፈለግንም። ስላልፈለግንም ከሁሉም ተዋጋን። ከሁሉም ጽንፈኛ ጋር ተዋግተናል። አገራችንንም አቆይተናል። በዚህ ትግል ውስጥ ደግሞ ራሳችንን ደግሞ በጣም አሳድገናል። በጦርነት ጥበብም፣ በውጊያ ጥበብም፣ በትጥቅም፣ በአደረጃጀትም፣ በአስተሳሰብም ራሳችንን አጠናክረናል። አንዳንድ ጊዜ ፈተና እንትን ብቻ አይደለም፣ ጉዳት ብቻም አይደለም ያለው፣ ኦፖርቹኒቲ የሚባል ነገርም አለው እና ይሄን ኦፖርቹኒቲ ተጠቅመን ራሳችንን እንትን አድርገናል። በዚህ ትግል ውስጥ ዋጋ ከፍለናል፣ ምንም ጥርጥር የለውም። የተከፈለው ዋጋ ግን ለኢትዮጵያ ተብሎ የተከፈለ ነው። ያ ዋጋ ባንከፍል ኢትዮጵያ ትፈርስ ነበር እና ብለን ነው ስንታገል የነበረው። አብዛኛው ትግላችን ደግሞ ውጤታማ ነው። የትግራዩን ጦርነት ወደ ሰላማዊ ድርድር እንዲሸጋገር የአንበሳውን ድርሻ የተጫወተው መከላከያ እና በጣም ጽንፍ የረገጠ የፖለቲካ ኃይሎች አይበቃል፣ ይሄ ነገር ወደ መጠፋፋት እየሄደ ነው ተባብል ወደሚል አእምሮ እንዲመለሱና ፕሪቶሪያ እንዲሄዱ ያደረገው መከላከያ ሰራዊት ነው። ምቹ ሁኔታ ፈጠረ ለሰላም፣ ለንግግር። ያ እብደቱ እንዲቀንስ አድርገናል። ኦላ እንግዲህ የሽምቅ ውጊያ ከጀመረ 4ኛ ዓመቱን ጨርሶ 5ኛ ይዟል። ኦላ እና ኦኤልኤፍ አንድ አይደለም ባይዘው። ኦኤልኤፍ ማለት እኮ እንትና ናቸው፣ እነ ሌንጮ ለታ ናቸው፣ እነ ዲማ ነገው ናቸው፣ እነ ሌንጮ ባቲ ናቸው፣ እነ ማን ነው ይሄ የቱሪዝም ሚኒስትሩ እነ ቀጀላ መርዳሳ ናቸው፣ እነ ገላሳ ድልቦ ናቸው። እነዚህ ናቸው ዋና የኦኤልኤፍ እንትን። ሌሎቹ በተለያየ መንገድ የወጡ የተሰዉ እንዳሉ ሆነው ማለት ነው። በእነሱ ጊዜ የኦሮሞ ጥያቄዎች ነበሩ።
ዋነኛው የጥያቄው ማዕከል ደግሞ የኦሮሞ ህዝብ ራሱን በራሱ የራሱን እድል በራሱ ይወስን የሚል ነው። የራሱን እድል በራሱ ይወስን ማለት የኦሮሞ ህዝብ አለሁበት በሚለው ክልል ራሱን በራሱ ያስተዳድር ማለት ነው። ከሌላ ቦታ መጥቶ የሚያስተዳድረው መኖር የለበትም። እዛ ክልል ውስጥ ያለውን ሪሶርሱን ራሱ መጠቀም አለበት። በዋነኛነት ራሱ መጠቀም አለበት። ሌላው ደግሞ ከሌሎች ጋር ስለሚኖር በቃ ማርኬት ፈጥሮ የተቀባበለ መኖር አለበት። በሀብቱ ግን ራሱ መወሰን አለበት። በልጆቹ መመራት አለበት። በቋንቋው መጠቀም አለበት። ይሄ ነው የነበረው የኦኤልኤፍ ጥያቄ። እኔ ይሄ ጥያቄ ስህተት ነው የሚል የለኝም። በዚህ ምክንያት ኦኤልኤፍ መታገሉ ለዚህ በመሆኑ ትክክል ነው የሚል አለኝ። ያኔ የኦሮሞ ህዝብን በስፋት ይደግፈዋል። እና አሁን ያለው ሁኔታ ደግሞ ተቀይሯል። ስለተቀየረ ይሄንን አስተሳሰብ የሚያራምዱ የነበሩ በጣም ሲነር ነባር ምንድነው የትርክቱ ፈጣሪ የሆኑ ሰዎች አሁን በሰላም እየታገሉ ነው። እንደውም ከመንግስት ጋርም ተባብረው ስራ እየሰሩ ነው። አሁን ይሄ ኋላ የመጣው ኦላ የሚባለው ኃይል ጥያቄው አስቸጋሪ ነው። ለምሳሌ አሁን የኦሮሞ ህዝብ በክልሉ በቋንቋ መጠቀም አለበት የሚለው የተጠቀመ ነው። ኦሮሚያ ራሱን በራሱ ያስተዳደረ ነው። የራሱ ጨፌ ያለው የመረጣ ያለው የራሱ ካቢኔ ያለው ማንም ከሌላ ቦታ የመጣ የለም። ኦሮሞ ብቻ ነው እዛ ያለው። እሱ ኦሮሞ አይደለም እኔ ነኝ ኦሮሞ ካላልክ በስተቀር የኦኤልኤፍ ጥያቄ ተመልሰዋል። ቋንቋ ተመልሰዋል። ሪሶርሱ ራሱ ያስተዳደረ ነው። ራሱን በራሱ ይመራል። ራሱ ህገ መንግስት አለው። የራሱ ፖሊሲ አለው። የራሱ ካቢኔ አለው እና ጥያቄው ተመልሰዋል። የፌደራል ቋንቋ መሆን አለበት የሚለው ደግሞ ትክክል ነው። ይሄ ሌሎች ብሔር ብሔረሰቦችም አይቃወሙም። የኢትዮጵያ መንግስትም ይቀበለዋል። ግን በደብዳቤ አይደለም መሆን ያለበት። ፕራይም ሚኒስትር ወይም ፕሬዝዳንት ደብዳቤ ጽፎ ከዛሬ ጀምሮ የኢትዮጵያ ሁለተኛ የሥራ ቋንቋ ኦሮምኛ ሆኗል ማለት አይችልም። እና ህገ መንግስት አለ። ህገ መንግስቱን ይሻሻል ደግሞ ተብሏል። እዛ ውስጥ ህገ መንግስቱ ሲሻሻል ቋንቋውም ጥያቄ ይነሳና ውይይት ተደርጎበት ይሻሻላል። እና 2 3 4 ቋንቋ ያላቸው ሀገሮች አሉ። እና የኦላ ጥያቄ የሚመስለኝ የኦሮሞ ህዝብ ያልተመለሰለት የፖለቲካ ጥያቄ ኖሮ ሳይሆን 50 ዓመት ታግለን እኛ 4 ኪሎ መግባት ሲገባን ሌላ ኃይል በአቋራጭ መጥቶ ገባ ነው። ከዛ እሱን አውጥተን እኛ እንገባለን ነው። ትክክል አይደለም። እሱ እኮ ይቻላል። እሱ የሚቻልበት ሌላ መንገድም አለው። የሚቻልበት ሌላ መንገድ ምንድነው? ራስን በደንብ አደራጅተህ ትክክለኛ የፖለቲካ ናሬቲቭ አስቀምጠህ ህዝብህን አሳምነህ አወያይተህ ህዝቡ ውስጥ ሆነ ህዝብ ላይ ሰርተህ የተሻለ አማራጭ እንዳለ ህዝቡ ሲረዳ በምርጫ ያለምንም ችግር ትገባለህ። ይሄ አማራጭ ያለ ምንም መሰረታዊ ሆነ ህዝብን ለትጥቅ ትግል የሚያነሳሳ ህዝብን ለእርስ በርስ ለመጨፋጨፍ የሚያስገድድ ሁኔታ ሳይኖርህ እኔ ለምን ይሄን ያለ ጊዜ ታግዬ ቦታ አጣለሁ ብለህ ጫካ መግባት ትክክል አይደለም። ስለዚህ የመከላከያ ሰራዊት እንደዚህ ካደረጉ ኃይሎች ጋርም ተዋግቷል።
እኛ የትግራይ ጦርነት ላይ ያለን የሚዋጋ የነበረው የኦሮሚያ ልዩ ኃይል ነው። የኦሮሚያ ልዩ ኃይል እና የኦሮሚያ ፖሊስ እና አልፎ አልፎ ደግሞ የፌደራል ፖሊስ አንዳንድ ቦታ ጋር ነበረ ሲዋጉ የነበረ። የትግራይ ጦርነት በሰላም ከቆመ በኋላ ግን መከላከያ እርምጃ መውሰድ ጀምሯል በትንሽ ኃይል። ግን ደግሞ እየተንዛዛ ሲሄድ በዚህ 6 ወር ውስጥ ጠንካራ እርምጃ የወሰደ ነው መከላከያ። ከጠንካራ እርምጃ በተጓዳኝ ደግሞ ችግሩ በሰላምም እንዲታይ መከላከያ ራሱ የራሱን ሚና ተጫውቷል። አነጋግሯቸው፣ ተነጋገሩ፣ መድረክ ፍጠሩ የሚል እንትን አድርጓል። 1-2 ጊዜ ተገናኝተው ለመነጋገር እድል ተገኝተዋል። የሁለተኛው ዙር ድርድር ላይ ትንሽ አግሬሲቭ የሆነ ጥያቄ ስላቀረቡ ቶታሊ ህገ መንግስቱን የሚያፈርስ ስለሆነ ህገ መንግስታዊ ስርዓቱንም ያለውንም መንግስት የሚያፈርስ ነገር ስላቀረቡ እዛ ላይ ሳይስማሙ ቀርተዋል። አሁንም ወላ ተሸንፈውም ቢሆን በጦር ሜዳው ተሸንፈውም ቢሆን አስተሳሰቡ እስካለ ድረስ አሁንም ሶስተኛ ዙር ድርድር ተደርጎ በደንብ ነገሩ በስሎ ታይቶ ሰላም እንዲመጣ ለማድረግ ቢተባበሩ ጥሩ ነው የሚል እንትን አለ። አለበለዚያ ምንም በዚህ መንገድ የትም አይደርስም። ማለት እኛ ደግሞ ህገ መንግስታዊ ተልዕኮ አለን። ህገ መንግስታዊ ተልዕኮአችን ምንድነው? የኢትዮጵያን ሉዓላዊነት ከውጭ ጠላትና ከውስጥ ጸረ ህገ መንግስት ኃይሎች በኃይል የሚመጣ ነገር መመከት የሚል ህገ መንግስታዊ ተልዕኮ አለ። ቅድም እንዳልኩ ተበታትነን ግማሾቻችን ወደ ጽንፈኞቹ ካልሄድን በስተቀር ህገ መንግስቱን ከተቀበልንና ሁሉንም አቻችሎ የሚያኖረው ህገ መንግስቱ ነው የሚል ነገር ካለን ህገ መንግስቱን ማስከበር እንገደዳለን ማለት ነው። ህገ መንግስቱ ይቀየር የሚል ነገር አለ፣ ይቀይሩት፣ ተነጋግረው ይቀይሩት። ህግ ከሌለው አገር ችግርም ቢኖረው ችግር ያለው ህግ ቢሆንም ህግ ያለው አገር ይሻላል። ሁሉም እዛ ስር ሆኖ ስለሚሰራ ማለት ነው። እኛ አሁን የምንሰራው በቃ እዛ ስር ሆነን ሌላ የሚያዘን ነገር የለም። ማሻሻሉ ፖለቲከኞች፣ ህዝቦች የሚያነሱት አለ፣ ይሻሻል። እንደውም እኛ እንዲሻሻል ምቹ ሁኔታ በመፍጠር ላይ ነው እየሰራን ያለን። እኛ ሰላማዊ ሁኔታ ስንፈጥር በጉልበት የመጣው አይቻልም የሚል መልእክት አስተላልፈንለት ወደ ሰላማዊ መንገድ ተመልሰው ተወያይተውበት ህገ መንግስቱን እሱ በሚፈልገው መንገድ እንዲያሻሽለው እድል ለመስጠት ነው። ስለዚህ በዚህ 6 ወር ኦላ አሁን ጥሩ ቦታ አይደለም ያለው። ጥሩ ቁመና አይደለም ያለው። ስለዚህ ይሄ መከላከያ ሰራዊት አገሪቷን ከመፍረስ ለማዳን የሰራው ስራ ነው። ከዛ በኋላ ይሄ የአማራ ክልል ያለው ደግሞ መጣ እንደገና እና የአማራ ክልል በጣም ነው መንግስት ያስተምነው። እንትን ይታወቅ ነበር፣ ጠቅላላ ሴራው ኮንስፓይረሲው ይታወቅ ነበር። መቼ ነው የሚታወቅ የነበረው? ከትግራይ ጦርነት በፊት
ጀምሮ ይታወቃል። ምን ሲሰራ እንደነበረ ይታወቃል። ወደፊት በደንብ ይገለጻል። ግን ፕሮአክቲቭ ከመሆን ሪአክቲቭ መሆን ይሻላል ተብሎ የተተወ ነገር ነው እና ያ አንድ ጊዜ ታስታውሳለህ፣ እኛ ፋኖ ጋር የሚያጋጨን ነገር የለም፣ ፋኖ ጠላታችን አይደለም፣ የሚያጋጨን ነገር የለም ምናምን ብዬ ነበር። ለፋኖ ነው እሱ፣ ለትክክለኛው ፋኖ ነው እሱ። ግን የፋኖ ሽፋን የወሰደ በጣም አደገኛ ፎርስ ተፈጥሮ ነበር። የተፈጠረው ደግሞ ከትግራይ ጦርነት በፊት ነው። በአስተሳሰብ በአደረጃጀት ምን ለማድረግ እንደፈለገ ያን ጊዜ ጀምሮ እናውቃለን። ግን ሪአክቲቭ እንሁን ነው። አንዳንድ ጊዜ እውነት ቢኖርህም ፕሮአክቲቭ ስትሆን ህዝብ ይፈርድብሃል። እና እኛ ደግሞ ህዝብ እንዲፈርድብን አንፈልግም። ህዝብ በደንብ ተረድቶት ራሳችንን ለመከላከል መንቀሳቀስ ይሻላል ብለን ነው። ባይዘው የትግራይም ችግር ይሄ ነው። ፕሮአክቲቭ አልነበርንም፣ ሪአክቲቭ ነው የነበር እና የአማራ ክልል መዋቅሩን በሙሉ ወራው ሰራዊታችንን መቱ። ልክ ትግራይ የተደረገው ተደገመ እዚህ። በጣም የሚያሳፍረው ደግሞ እሱ ነው። አንዳችን ከአንዳችንም አንማርም። የትግራይ የገነነው ምንድነው? አንድ ሙሉ እዝ ትልቁ ኃይል እዛ ስለነበረ ነው። አማራ ክልል ግን ትልቅ ኃይል አልነበረም። ሬጂመንቶች ነበሩ ህዝቡን ለመጠበቅ፣ የአማራ ክልል ሰላም ማረጋጋት ለመጠበቅ እዛም ቁጭ ያሉ ቁጭ ብለው እዛ እየሰለጠኑ የሚኖሩ ክልሉ ከአቅም በላይ የሆነ ጸጥታ ችግር አጋጠመኝ ሲል ጠይቆ የሚጠቀምባቸው ሬጂመንቶች ነበሩ እና እነዚህ ሬጂመንቶች ተመሳሳይ ትግራይ እንደተደረገው ተመሳሳይ ተደረገ። ከዛ በፊት ማአት የጽንፈኝነት የጉልበተኝነት ማን ይነካኛል ማን ይችለኛል የሚል ኃይል ነበር። ይታወቅ ነበር። ዝም ነው ያለው፣ ኢግኖር ተውት እያልን ነው የነበረው። ያን ጊዜ ምንድነው የተፈጠረው? ህዝቡን ራስ የማድረግ ህዝቡ ወደደም ጠላም እንዲደግፋቸው የማድረግ ስራ ሰሩ። ማስገደድ በቃ ወደድክም ጠላህም እኔ የምለውን ትቀበላለህ፣ ትደግፋለህ፣ እኔ የምልን ታረጋለህ አይነት እንትን ፈጠሩ። አልተባበርም ያለውን አጠቁ እና የመዋቅሩን በየከተማው መግደል ጀመሩ። በግልጽ ደግሞ ዓላማቸውን ተናገሩ። ብአዴን የሚባል ፓርቲ ተላላኪ ስለሆነ እሱን ደምስሰን የአማራ ክልል ተቆጣጥረን ከዛ ወደ 4 ኪሎ እናመራለን እያሉ ተናገሩ፣ ቀሰቀሱ። እና ይሄ ሁሉ ሲሆን ከፍተኛ መቻቻል ነበረ። መንግስት ምንም አላለም። የአማራ ልዩ ኃይልም አፈረሱት። የአማራ ልዩ ኃይል ወደ ፖሊስነት ይቀየር ሲባል አፈረሱት። በፕሮፓጋንዳ በማዋከብ በአጉል ተስፋ አደናገሩት እና አፈረሱት። አፈርሰው ትጥቁ እዛ ያለው ትጥቅ ወደ እነሱ ነው የገባው። መጀመሪያውኑ የትግራይ ጦርነት ጊዜ ጀምሮ ትጥቅ ሲሰበሰብ ነበር።
ምክንያቱም ሁለተኛ ፕላን ቢ ነበራቸው። የፕላን ኤ ቲፒኤልኤፍን ዲስሚስ ማድረግ ነው። ሁለተኛ ቀና ብሎ እንዳያየን አይነት ፌደራሉን በመተባበር እንስበራው ነው። ፌደራሉ ወደ ጦርነት የገባው ሰሜን እዝ ስለተመታበት ነው። ሌላ ፐርፐዝ አልነበረውም፣ ምንም አልነበረውም። የወሰን ጥያቄ የለውም ፌደራል መንግስት እና ትግራይ ራሷን በራሷ ማስተዳደር አትችልም የሚል እንትን አልነበረውም ፌደራል መንግስት። ፌደራል መንግስት እኮ በጀት ይልክ ነበር፣ አስፈላጊው የልማት ስራ ይሰራ ነበር፣ ኢንፍራስትራክቸር ይሰራ ነበር፣ መንገዶች ይሰሩ ነበር፣ ትምህርት ቤቶች ይሰሩ ነበር፣ ዩኒቨርሲቲዎች ይሰሩ ነበር፣ ቴሌ መብራት ምናምን ነበር፣ የክልሉ በጀት ይሰጥ ነበር። ምንም ከትግራይ ኤሊት ጋር ወይም ቲፒኤልኤፍ ጋር የሚያጋጨው ነገር መንግስት አልነበረውም። ኢቭን ቲፒኤልኤፍ ብልጽግና ውስጥ አልገባም ብልም መብቱ ነው። በቃ የቲፒኤልኤፍን የትግራይ ህዝብ እስከፈለገው ድረስ ቲፒኤልኤፍ የትግራይን ህዝብ እያስተዳደረ ግን እንደ ኢትዮጵያ ከፌደራል መንግስት ጋር የሚገባውን እየወሰደ የሚገባውን ግዴታ በህገ መንግስቱ መሰረት የተወጣ ራሱን በራሱ ማስተዳደር ይችላል። ምንም እንትን አልነበረም። ነገሩ የተበላሸው የትግራይ ፓርቲ መንግስትን ለማስፈራራትና በኃይል ለማስገደድ ብሎ መሳሪያ ዘርፌ ታጥቄ ከፍተኛ ኃይል ገንብቼ ተገዳዳሪ ኃይል ሆኜ እንትና አደርጋለሁ ብሎ የሰሜን እዝ ትጥቅን ስለፈለገ ነው። ትጥቁን ስለፈለገ ሰሜን እዝም መጣው። ከዛ በኋላ ነው ከፌደራል ጋር ወደ ግጭት የገቡት። ሌላ በተጓዳኝ የምነሳ የወሰን ጥያቄ የምን ጥያቄ የፌደራል አይደለም። እኛ ለወሰን አልተዋጋን፣ ራያና ወልቃይት ለማስመለስ አልተዋጋን። ራያና ወልቃይት የማን መሆን እንዳለበት መወሰን ያለበት ህዝቡ ነው የሚል ህገ መንግስቱ ለተቀምጧል። እኛ እሱን ነው የምንቀበለው እና እዛ ተገዶ ነው መከላከያ ወደ ውጊያ የገባው እዛ ማለት ነው። በዚህ ካሊ ሰሜን እዝን ለማዳን ትጥቃችንን ለማዳን ብለን የገባንበት ነው። ባይነካ ኖሮ ማንም አይነካካም። ትግራይ ላይ አሁን የደረሰው ችግር አይደርስም። ኢትዮጵያም አልከሰረችም ማለት አልችልም፣ በህይወትም በሪሶርስ እና ተመሳሳይ ደግነቱ መካናይዝ የላቸውም። ሬጅመንቶቹ መካናይዝ የላቸውም። ትልቅ ፎርስ አይደለም፣ በየቦታው ያሉ ናቸው። እነሱ ላይ ልክ ሰሜን እዝ ላይ የተፈጸመው ተመሳሳይ ድርጊት ልክ ተመክሮ ከዛ የተወሰደ ነው የሚመስለው ነው ያደረጉት። ይሄንን ለመቆጣጠር ህጋዊ